ለምን ሲጀምር ምን ከተለባት ነው እሷ በቃ ለልጁ አራፊዩ ሲጀምር መውጣት አለብሻል። ትናንትና መምጣት እንዳልነበረብሽ አይመለከትሽም። ብሩኬ አንድ ነገር ይሁንና እገልሻለሁ። ማንንም በህይወት እንደማትሆን በቂ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ትናንትና እንግዲህ ይሄ ባይፈጠር መልካም ነበረ። ብሩኬ ራሱን ስቶ እንደወደቀ ፍፄ ነግሮናል ማለት ነው። እንግዲህ ሁኔታዎቹ በጣም ያሳዝናል። ባያሳዝንም ለዚህ ጉዳይ ሀይሜ ተጠያቂ ልትሆን አትገባም ብዬ ነው ማስበው። ለምን ሀይሜ ያደረገችው ምንም ነገር ስለሌለ ተጠያቂ ልትሆን አትገባም። ለምን ፕሮግራሙ ያዘጋጃ ሌላ ሰው ነው፣ ሀይሜን የሚጠራት ሌላ ሰው ነው። ይሄ ሁሉ ነገር የመጣው ያው ከፍፄ በኩል ነው። ስለዚህ ሀይሜ እዚህ ጋር ተጠያቂ ልትሆን አትገባም ብዬ ነው ምለው። እና ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። ሰላም ሳልላችሁ ወደ ራሴ ሀሳብ ገባሁኝ ማለት ነው። በያላችሁበት ሰላማችሁ ብዝት ትበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እናም ያ በጣም ያሳዝናል ሁሉም ነገር። እንግዲህ የተፈጠረው ነገር ብሩኬ ራሱን ስቶ እንደወደቀ ያው ፕሮግራሙ ካለቀ በኋላ እንበል ወይም ከነሱ ጋር አብሮ በቆዩበት እንግዲህ እንደወደቀ ፍፄ ነግሮናል ማለት ነው። እና ያ ባይሆን ደስ ይላል። አንዳንድ ጊዜ አስበን የሚሆን ሳናስበው የምንገባቸው ህይወት በጣም ዋጋ ያስከፍለናል ማለት ነው። ብሩኬ እንግዲህ እንደዚህ እንጥልጥል ውስጥ የገባው እሱ በራሱ እጅ ነው ማለት ነው። በማይወጣ ነገር ውስጥ የገባው እንደዚህ አይነት ውስብስብ የሆነ እስርስር የሆነ ህይወት ውስጥ መግባት በጣም የፈለገው እሱ ራሱ ነው። እንግዲህ እዚህ ጋር ሀይሚ አሁንም ዛሬ እሷ ናች እንደዚህ ያደረገችው፣ በእሷ ምክንያት ነው እንደዚህ የሆንኩት ብሎ ምክንያቷን እሷ ያረጋታል ብዬ አልጠብቅም። ለምን ሀይሚ እንኳን ራሷ ምክንያት አላደረገችም እና ማለት ነው። ስለዚህ እሷ ናት ብዬ ምክንያት እንደማያቀርብ ተስፋ አደርጋለሁ። እንግዲህ ዛሬም ሀይሚ ብሩኬን ልትጠይቅ ወደ ሆስፒታል ሄዳለች ማለት ነው። እና በሄደችበት ጊዜ ላይ ምንድነው የተፈጠረው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እና ኢየሩስም እዛ ቦታ ላይ ትገኛለች። አንቺ ምን ትሰሪያለሽ? ለምን መጣሽ? ብላ እንግዲህ ከሀይሚ ጋር ውድድሩን ይዛለች ማለት ነው። አንቺ እንግዲህ በሀይሚ ቦታ ላይ ልትደርሽ አንቺ ማነሽ? ኬት መጣሽ? እንዴት መጣሽ? ማነሽ አንቺ? ሀይሚ ነች እኮ ብሩኬን ማለት ሀይሚ ነች እኮ ብሩኬን ልታውቀው የምትገባው እንጂ አንቺ አይደለሽም። ምን ነው አንቺ ያረገሽና ከሀይሚ በልጣለሁ ብለሽ ነው እንደምታስቢ? ይሄን አይል አይደለም። ደግሞ ያረገዘ ሰው ሲረጋጋ ነው ጥሩ። መረጋጋት አለብሽ። ምን ነው ከሷ በላይ ነኝ ከሷ በልጣለሁ ብለሽ እንኳን ማሰብ አለብሽ ብዬ አላስብም ማለት ነው። እንግዲህ ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። ምን እንደሚፈጠር አብረን የምንመለከት ይሆናል። ወደ ቪዲዮ እወስዳችኋለሁ። እናንተም ሀሳብ አስተያየቶቻችሁን አስቀምጡ። እኔም የተሰማኝን ሀሳቤን በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። ሲጀምር መውጣት አለብሻል። ጉዳይሽ ምንድን ነው? ፍላጎትሽ ምንድን ነው? አንተ ራስህ ፍላጎትህ ምንድን ነው? ምንድን ነው የፈለግሽው? ምንድን ነው? ሀይሚ ከእሷ ጋር ጭቅጭቅ አይደለም ያለሽ
አንቺ ሀይሚ አልፈልግም ስላለች አንቺ ምን ቤት ናት እንዴ? አንቺ ሀይሚ አልፈልግም ብለህ ዛሬ መታ ልትጠይቀው ትችላለች እንዴ? አልፈልግም ስላለች አንቺ ልታስወጪ ምን ቤት ነሽ? ማነሽ አንቺ ሲጀመር ማነሽ? ምን ቤት ነሽ ነው በቃ እኔ ያልገባኝ ነገር። አንቺ ምን ቤት ነሽ ሀይሚን ልታስወጪ ወይንም ከሀይሚ ጋር ቆመሽ ልታወሪ ራሱ አንቺ ምን ቤት ነሽ እንዴ? አትገቢም እኮ ሀይሚ ጋር ቆመሽ ልታወሪ አትገቢም። ኧረ አይገርምሽም እንዴ? አታፍሪም እንዴ? ሼም አይኖርሽም? በራስሽ እንኳን አታፍሪም እንዴ? ሴት እኮ በራሱ ያፍራል። በራስሽ እስቲ ፈሪ፣ በምታደርጊያቸው ነገሮች ፈሪ እስቲ። ኧረ አንቺ ከሀይሚ ጋር ቆመሽ ማውራትም የሀይሚን ማስወጣትም አትችልም። እና አንቺ አልፈልግም ብለሽ ራሱ ማብራሪያ ልትሰጪ አትችይም። እዩ አንቺ ገና ብዙ ነገር ያልተጣራ ነገር አለ። አሁን አንቺ የብሩኬ የቅርቡ ወይም የብሩኬን አንከባካቢ ጠያቂ፣ ስለ ብሩኬ አሳቢ የሚያደርግሽ ምንም አይነት ነገር የለሽም። ገባሽ አይደለ? ገና ብዙ ነገር ያልወጣ ያልተጣራ ብዙ ነገር አለ። እንግዲህ ሰው እርጉዝ ነሽ ብሎ ነው ይሄን አይል ክብር እየሰጠሽ ያለሽው እንደዚህ እያደረገሽ ያለው እንጂ ከሀይሚ ጋር ቆመሽ የምታወሪበትም የምትከራከሪበትም አቅምም ቢሆን ችሎታም የለሽም እንዴ? ብቃቱ ራሱ የለሽም። እሺ ልታቂ የሚገባው ይሄንን ነው። አንቺ ማነሽ? ምንድነሽ እንዴ? ተልእኮ ነሽ እንዴ? ለምን አንቺ ከሀይሚ ጋር ይሄን መያያዙን ፈለግሽ? መጣበቁን ፈለግሽ እንዴ? አንቺ ከሀይሚ ጋር ቆመሽ ልታወሪ እንኳን የምትገቢ ሴት አይደለሽም። ራስሽን ዞር ብለሽ አታይም እንዴ? እንዴ በሷ ልክ እንትን ለማለት አትሞክሪ። እሺ እናቱ አንቺ ገና ብዙ ያልወጣብሽ ነገር አለ። ገና ብዙ ያልበሰላ ነገር አለ እንዴ? ሴት ማለት እኮ ሁሉም ቀሚስ ስለለበሰ ሁሉም ሴት አይደለም። ሀይሚ ማለት ደግሞ ጀግና፣ ጠንካራ፣ አስተዋይ፣ ብልህ በቃ እንቁ የሆነች ሴት ናት። ከሷ ጋር ማውራትም ይሁን መደራደርም አንቺ ደግሞ ማን ቤት ሆነሽ ነው እሷን የምታስወጪ? አትምጪ፣ አትጠይቂ ልትያትስ የምትጪ ማን ቤት ሆነሽ ነው እንዴ? ባለቤቱ እንኳን እፈልግሻለሁ እያላት አልነበር እንዴ? በራሷ ፍቃድ እኮ ነው አልፈልግም ያለችው። አንቺ ብለሻት አይደለም፣ አንቺ ነግረሻት አይደለም እንዴ? ለምንድን ነው ስነ ስርዓትሽን ማትይዢ? ለምንድን ነው ገደብ ማይኖርሽ? ለምንድን ነው ስነ ስርዓት ማይኖርሽ እንዴ? ምን ልትሆኚ ነው እንዴ? ምን ያዙኝ ልቀቁኝ አልሽ እኮ ባጭሩ። ያዙኝ ልቀቁኝ እንዴ? አያስጠላሽም እንዴ? አይደብርሽም እንዴ? ባልተጠራሽበት አቤት ማለትሽ ራሱ አይደብርሽም? ለራስሽ እንኳን ክብር አይኖርሽም? ለራስሽ ክብር አሰሪም እንዴ? እንዴ ለራስሽ ክብር አትኖርም እንዴ? ምንድነው የምታስመስይ? ምን ሊሆን ነው የምትይ አንቺ እንዴ? እኔ ነኝ እሱን የሚያንከባክበው፣ እኔ ነኝ እሱን የምጠይቀው እያልሽ ምንድነው የምትሆኚ እንዴ? እንዴ ለምን ስነ ስርዓት አይኖርሽም? ለምን ልክሽን ክብርሽን ጠብቀሽ አትኖርም እንዴ? አረ በጣም ያስጠላል፣ በጣም ይደብራል። አንቺ ሼም ነው። ሰው እንደዚህ አይሆንም። ሴት ልጅ ክብር ስኖረው ነው ደስ የሚለው። ሴት ልጅ የራሷን ክብር ስትጠብቅ ነው ደስ የምትለው። እሺ አንቺ እንደዚህ አይነት ክብር አጥ መሆን የለብሽም እንዴ። ሀይሚን ይዘሻት የማስወጣት ምንም የለሽም፣ አቅሙም ችሎታም የለሽም እንዴ። ስነ ስርዓት ገደብ ሊኖርሽ ነው የሚያስፈልገው። አንቺ ምን ያህል ደፋር ብትሆኚ ነው ከሀይሚ ጋር ቆመሽ ይሄን ያህል ልታወሪ ብሩኬን ልትጠይቂ ወይም ልትቀርቢ ማትችይም ብለሽ እኮ ይሄን ያህል ቦታ ምሰጪ አንቺ አይደለሽም እንዴ። ባለቤቱ ራሱ ነው። በጣም ነው የምታሳዝኙ። ለምን ቁጭ አትይም? ወይ ካልሆነ ወጥቶ ሁለታችን እዛ ሄዳችሁ ወጡ። አስወጣት። እሷ መውጣት ያለባት እሷ ነው። ከልጁ ላይ የማንቺ ምክንያት ነው። እንደውም ልንገርሽ አይደለም ምክንያት ነው እንደዚህ ሆኖ እርግጠኛ የሆነ ነገር አስደርግሻል። ደግሞ ወደዛ ያለበችው አንቺ ነሽ። ከዚህ የተሻለ ቦታ የታለ? አጭር ጋር ያጠልች እዩ አንቺ ምን እየሆነ ነው? ክስ ምን እየሆንሽ ነው አንቺ? እንደሚፈጠር ታውቃለህ እኮ አንቺ ምን አጨቃጨቀሽ? አንቺ ምን አጨቃጨቀሽ? እነ ፊፄ እኮ ስለሚያውቁ ነው እሷን ጠርቷት ያመጡ። አንቺ ምን ቤት ሆነሽ ነው ደግሞ ውጭ ብለሽ ራሱ የማስወጣትሽ አቅምሽስ እንትን ነው እቅድሽስ ምንድን ነው? አንቺ ምን ቤት ነሽ? ማነሽ አንቺ ሲጀመር እንዴ? ይሄን ሁሉ ነገር የሚያደርገው ደግሞ ፊፄ ነው። አንቺ ውጭ ብለሽ ልታስወጪ ሀይሚን? ኧረ ድፍረትሽ! አንቺ አንድ ነገር ትሆኛለሽ ብለሽ አክብረሽ ነው እንጂ ሀይሚ አንቺ ስታስወጪ ዝም የምትል ሴት አይደለችም። እሺ በእጅሽ እንኳን ለመንካት እኮ የምትገባ ሴት አይደለሽም። እንዳንቺ ቆሻሻ ሴት አይደለችም። እሺ እንዴ ምን አይነት ልክስክ ሴት ብትሆኝ ነው አንቺ እንዴ? በዚህ ሰዓት እኮ የሚፈልጋት እኮ እሱን ነው
ያማታል እንዴ? አንቺ ምን ሆነሽ ነው? ክብርሽን ጠብቀሽ ራስሽን ጠብቀሽ እኮ መኖር ነው ያለብሽ፣ ኩሩ ሴት ሆነሽ ማለት ነው። እንደ ሴትነት ከሆነ ማለት ነው። አንቺ ደግሞ ሀይሚን የማስወጣት አቅሙም ችሎታም የመናገርም የማስወጣትም አቅሙም ችሎታም የለሽም። ስነ ስርዓትሽን ይዘሽ ነው መጠየቅም ካለብሽ ከሱ ጋር መሆንም ካለብሽ ስነ ስርዓትሽን ይዘሽ እንጂ ከሀይሚ ጋር ፉክክር ይዘሽ ወይንም ከሀይሚ ጋር ድርድር ይዘሽ አይደለም እንዴ። ሀይሚ የትኛውም ሰዓት ላይ ማግኘትም መጠየቅም እንደምትችል ማወቅ አለብሽ። እሺ ገና አንቺ ስንት ያልወጣ ጉድ እንዳለብሽ እኮ ማወቅ አለብሽ። ይሄን አይል አንቺ ደረትሽን ነፍተሽ ከሀይሚ ጋር ብታወሪበት ምንም መቅም የለሽም። ከሀይሚ ጋር ለማውራት ራሱ አትመጥኝም አንቺ ሲጀመር ማለት ነው። ሀይሚ ለምንድን ነው ጉዳዩ ለዚህ ነው ትጣሉ እያልኩ ያለሁት። ኧረ እባክሽ አንቺን ነው ሀይሚን ነው ማየት የማይፈልገው ብሩኬ። ሀይሚን ነው ማየት የማይፈልገው፣ አንቺን ነው ማየት የሚፈልገው። ነግሮሻል እንዴ? እንደዛ ብሎሽ ነግሮሻል? ሀይሚን ማየት አልፈልግም አንቺን ግን ማየት እፈልጋለሁ ብሎ ነግሮሻል? እንደዛ ብሎ አውርቶሽ ነው? ግልጽ ነው። እውነትሽን ነው በእናትሽ። ኧረ እባክሽ ተይ 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 እንጂ ከሀይሚ ጋር ለማውራት ስታስቢ እንኳ የሆነ እንትን በጣም አርቀሽ ማሰብ አለብሽ። እሺ ሀይሚ ደግሞ በአንቺ አፍ የምትጠራ ሴት አይደለችም። ሀይሚን ብትሆን እኮ ዛሬ የተገኘችው ስለታመማ እንጂ ለሌላ ነገር የተገኘችው እንዳይመስልሽ። እሺ እንዴ ልክሽን መጠበቅ ስነ ስርዓትሽን መጠበቅ ያለብሽ አንቺ ነሽ። እንዴ ምን ትመስላለሽ በጌታ። ምንድን ነው የፈለግሽው? ለእሱ ብዬ ነው ምንም ነገር ማለት ነው።